ትንቅንቅ ክፍል 5 ልብ አንጠልጣይ ታሪክ። ደራሲ ሶልቤክ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። የኬክ መቁረስና የቀለበት ስነ ስርዓት ቀጠለ። ሙሽሮች በተዘጋጀላቸው የደረጃ መሰል የብረት መቆሚያ ላይ ወጡ። በጣም የሚያምር ባለ 5 ደረጃ ኬክ ከፊታቸው ቀረበ። የሙሽሪት ፕሮቶኮል ቀለበቱን ይዛ ከፊት ለፊታቸው ቆመች። መልህቅ ቀለበቱን አንስቶ ለታዳሚያን አስመለከታቸውና የብሌን እጅ ላይ ቀለበቱን አጥልቆ እጇን ሳም አደረጋት። ሙሽሪትም ልክ እንደ መልህቅ አደረገችና ኬኩ ተቆረሰ። በቬሎ የተጠቀለለ ከረሜላ ከግራ ወደ ቀኝ ከሙሽሮች ወደ ታዳሚያን መጉረፍ ጀመረ። ሕፃን ልጅ ቤታቸው አስቀምጠው የመጡ እናቶች በዛ ያለ ከረሜላ ለመውሰድ ሲሻሙ ይስተዋላሉ። ጎረምሶችም ለምን ልጅነት ይቅርብን በሚመስል ከእናት እኩል ይሻማሉ። አንዳንዱ ቦርሳውን በከረሜላ ሞልቶ፣ ሌላው አንድም ሳይደርሰው ሁሉም ወደ መቀመጫው ተመለሰ። ዲጄው ቀዝቀዝ ያለ ሙዚቃ ከፈተ። ትርሲትና ገሊላ ትንሽ እንደተጓዙ ከአንድ ግዙፍ ሰውነቱ በጣም ከሚያስፈራ የደኑ ጠባቂ ጋር ፊት ለፊት ተገጣጠሙ። ያደረገው ጫማ ነካ ቢያደርጋችሁ ወድቆ እንደተሰበረ ብርጭቆ ከሽ ብላችሁ የምትሰበሩ ነው የሚመስላችሁ። ፊት ለፊታችሁ መጥቶ ሲቆም ሁለቱም ሳያስቡት ጮሁ። አመልካች ጣቱን ወደ ከንፈሩ አስጠግቶ ዝም በሉ እስ አላቸው። ገሊላና ተርሲት መሬት ላይ ተንበርክከው አፋቸውን ይዘው በለቅሶ ተማጸኑት። 8 ወንዶችን ጥበቃ ቆመው የነበሩት ጎረምሶች ድምፅ ወደ ሰሙበት ቦታ ፈጠን ብለው ሲደርሱ እነ ተርሲትን ተመለከቷቸው። ጠጋ ብለው እነሱ ብቻ በሚግባቡበት ቋንቋ አወሩ። ገሊላና ተርሲት ምን እንደተባባሉ ስላልገባቸው በጣም ፈሩ። መሃል ድምፃቸውን ሰምተው የመጡት ጎረምሶች አንዱ ገሊላን ሌላኛው ተርሲትን እንደ ተራ የተሰጣ ልብስ አንጠልጥለው ወሰዷቸው። ሁለቱም እየጮሁ ቢማጸኗቸውም የሚሰማቸው ጠፋ። ወስደው ካርታ ከሚጫወቱት ሰዎች ፊት ለፊት አቆሟቸው። ሁሉም ጨዋታቸውን ቆም አድርገው ተመልከቷቸው። ከወንዶቹ መካከል አንደኛው ቆነጃጅት ምን እግር ጣላችሁ ከመሸ አለ፣ በእጁ የያዘውን ሲጋራ እየማገ። ሌላኛው ለአካባቢው አዲስ ናችሁ መሰለኝ፣ እንዲህ አይነት ውብ መልክ ያላቸው ሴቶች ካየሁ ሰነባብቻለሁ። የማታ ሲሳይ ማለት እንደናንተ ነው፣ አረፍ በሉ እሱ ጋር አላቸው። ተርሲትና ገሊላ ተቀመጡ። ወደ ተባሉበት አቅጣጫ ሲዞሩ ምንም አይነት መቀመጫ የለም። ዞሮ ማየታቸው ጅልነታቸውን ማሳበቂያ ሆኖ 8 ወንዶች በሳቅ አሽካኩ። እነ ተርሲት ስቅቅ ብለው ባሉበት ቆመው ቀሩ። ድሬድ ፀጉር ያለው ወጣት ለመሆኑ ወደኛ ሰፈር ለምን ብቅ እንዳሉ እስኪ ያጫውቱን ፍቀዱላቸው አለ። ቦርጫሙ አስከትሎ ያው ከጎረቤት እንጀራ ወይ ጎመን ዘር ሊዋሱ እንደማይሆን መቼም የታወቀ ነው ሲል አሁንም ለጆሮ የሚሰቀጥጠውን ሳቃቸውን ቀጠሉ። አንደኛው ከተቀመጠበት ተነስቶ ወደ ትርሲት ሄደ። ፊት ለፊቷ ቆሞ በጣም ውብ ነሽ አላት፣ ፊቷን እየደባበሰ። ትርሲት ፊቷ ለራሷ ቀፈፋት። እንዲህ አይነት ውበት አይቶ እንዳላየ ማለፍ በሰማይም በምድርም ያስጠይቃል እያለ ፀጉሯን መነካካት ጀመረ። በሰንሰለት ጥፍልግ አድርጎ እጃቸውን ወደኋላ አሰራቸው። ሰውየው ይባስ ብሎ ወደ እሷ ተጠጋ። የሲጋራው ሽታ ትርሲትን ሊያስመልሳት ደረሰ። ሰውየው ያለማቋረጥ ፀጉሮቿን እያሻሸ ተጠጋ። ድርጊቱን ቁጭ ብሎ የሚመለከቱት የተቀሩት ወንዶች በድርጊቱ በሸቁ። ከመሃላቸው አንዱ ከተቀመጠበት ተነስቶ አሳኮ ዝም ብሎ አይገኝም፣ መጀመሪያ ማጥመድ ያስፈልጋል። ወዳጄ እና ዝም ብለህ ተጫወት፣ ብትጫወት ይሻላል። ተጫውቶ ያሸነፈ ዋንጫውን ይወስዳል። አንተም ያኔ አሳህን ያለማንም ተሻሚ ብቻህን አጣጥመህ ትበላዋለህ አለው። ሁሉም አዋው ልክ ብለሃል በሚል መስማማታቸውን ገለጹ። ሰውየው ለመጉረስ የተጠቀለለውን ጉርሻ የነጠቁት ያህል ጨጓራው እርር አለ። ምንም ማድረግ ስለማይችል ለቋመጠለት ሰውነት
ለመፋለም ወንበሩን ስቦ ተቀመጠ። ጨዋታው እንደ አዲስ በ8 ወንዶች ተጀመረ። የሰርጉ ታዳሚያን ሲበሉ ሲጠጡ ቆይተው የስጦታና የመልካም ምኞት መግለጫ ሰዓት ደርሶ ከብዙ ሰዎች መልካም ምኞትና ስጦታ ከተቀበሉ በኋላ የሚኪ ተራ ደርሶ መድረኩ ላይ ወጥቶ ማይኩን ጨበጠ። የሚወዱት አድናቂዎቹ ከወንበራቸው ተነስተው ያላቸውን ክብር በታላቅ ጭብጨባና ፉጨት ገለጹ። ሚኪ ሁሌም የሰው ልጆች ለሀገራቸውና ለሕዝባቸው ያላቸው ፍቅር ከልብ ከሆነ ያንን ፍቅር አንደበት ችሎ አይገልጸውም። የዓለም ሊቆች ቢጠበቡበት እንኳን ከፈጣሪ በቀር ስለ ፍቅር የሚያውቅ የለም ብሎ ያምናል። ፍቅርን እንዲህ ነው ብዬ መግለጽ ይከብደኛል። ሀገሬን እንደፈጠረኝ አምላክ ሕዝቦቿን ደግሞ ሀገሬን በወደድኳት ልክ እወዳቸዋለሁ ብሎ ለሰጡት አክብሮት ከወገቡ ጎንበስ ብሎ አጸፋውን መለሰ። በመቀጠል ለብሌን እኔና ኤፍሬም ያዘጋጀንላት ሰርፕራይዝ አለ። ከዛ በፊት ብሌን ልጃችን ለዚህ ወግ ማዕረግ ስላበቃሽ በጣም ደስ ብሎኛል። ፈጣሪ ያቆይልኝ፣ ወልዳችሁ ለመሳም ያብቃችሁ ብሎ ሙሽራውና ሙሽሪትን ተመለከተ። ወደ ሰርፕራይዙ ስገባ ብሎ ከሱፍ ጃኬቱ ውስጥ ከቤቱ ይዞት የመጣውን ቼክ አውጥቶ በዚህ ብር ከሀገር ወጣችሁ የጫጉላ ሽርሽራችሁን እንድታሳልፉ ሙሉ ወጪውን እችላለሁ ብሎ የ1 ሚሊዮን ብር ቼክ አበረከተላቸው። ብሌን በደስታ ተነስታ ተጠመጠመችበት። ሁሉም ታዳሚያን ከወንበራቸው ተነስተው አጨበጨቡ። ሚኪ የደስታ እንባ ነባ። ከሱፉ ኮት ኪስ ውስጥ ማህረቡን አውጥቶ ከመነጽር ስር ሊወርድ ያለውን እንባውን ጠራረገ። ኤፊ ከተቀመጠበት ተነስቶ ወደ መድረኩ ወጣ። የአጎቱ እጅ ላይ ያለውን ማይክራፎን ተቀብሎ ይቅርታ አጎቴ፣ ከመድረኩ ከመውረድህ በፊት እዚሁ እንዳለህ ላመሰግንህ ስለምፈልግ ነው ወደ መድረኩ ሳልጠራ የመጣሁት። አጎቴ ለስም አጎት አልኩ እንጂ ለኔና ለብሌን ልክ እንደ አባት ነው። ቤተሰቦቻችንን ካጣሁ ጀምሮ እስካሁን ከኛ ያልተለየን፣ ስንሳሳት የሚያርመን፣ የሚገስጸን፣ የሚቆነጥጠን አባታችን ነው። ካላስቸገርኳችሁ ለአጎቴ ሚኪያስ ከወንበራችሁ ተነስታችሁ አክብሩልኝ አላቸው። ሁሉም ታዳሚያን ከወንበራቸው ተነስተው ለ1 ደቂቃ የቆየ ጭብጨባ ጨብጭበው ተቀመጡ። ኤፊ ተጠምጥሞ አቀፈው። ከዛም ወደ ወንበሩ ሸኘው። ኤፊን ሰርፕራይዝ ለመስማት ሙሽሪትን ጨምሮ ሁሉም ታዳሚያን በጉጉት እየተጠባበቁ ነው። ኤፊ ወደ ብሌን ተራምዶ ከፊት ለፊቷ ቆመ። ብሌን ስታየው አይኑ ስር ያነበበችው ደስታ ሳይሆን ሐዘን ነበር። ቬሎዋን በሁለቱም እጆቿ ሰብሰብ አድርጋ ይዛ ፊት ለፊቱ ቆመች። ለደቂቃዎች አይን ላይ ከተያዩ በኋላ ተቃቅፈው ረጅም ሰዓት ቆዩ። ሆቴሉ ለደቂቃዎች ጸጥ አለ። ታዳሚያን ተቃቅፈው ሲቆዩባቸው መኖራቸውን ለማሳወቅ ሞቅ ያለ ጭብጨባ ጨበጨቡ። ሁለቱም ደንግጠው ከነበሩበት ስሜት ሲወጡ ኤፊ ማይኩን ወደ አፏ አስጠግቶ ይቅርታ አድርጉልን፣ የምናለቅሰው የደስታ ለቅሶ ነው ብሎ የግዱን ፈገግ ሲል በድጋሚ ታዳሚያኑ አጨበጨቡ። ጭብጨባው መቆሙን ሲሰማ ዛሬ ለውዷ እህቴ ያዘጋጀሁላት ሰርፕራይዝ የልጅነት ህልሟ የሆነውን የዳንስ ትምህርት ላለፉት 8 ዓመታት በጥሩ ስነ ምግባር በአንድ ተቋም ውስጥ ስትሰራ ቆይታለች። አሁን ብሌን ከራሷ አልፋ ለሌሎች የሚተርፍ ጥሩ የዳንስ ችሎታ እንዳላት በየዓመቱ ከተለያዩ የኪነ ጥበብ መድረኮች የዳንስ ውድድሮች ያገኘቻቸው ሽልማቶች ምስክር ናቸው። ብሌንዬ ብሎ ከሱሪው ኪስ ውስጥ ቁልፍ አውጥቶ ይሄ የቀጣይ የዳንስ ትምህርት ቤትሽ ቁልፍ ነው አላት። ብሌን አፏን ይዛ ቆማ ቀረች። ሆቴሉ ውስጥ ያሉት ታዳሚያን በሙሉ ከወንበራቸው ተነስተው አጨበጨቡ። ብሌን ማመን ከበዳት። ለደቂቃዎች እዛው ባለችበት ቆማ ቀረች። ኤፊ እባክሽ ተቀበይም ብሎ እጁን ዘረጋ። ብሌን የደስታ ለቅሶ እያለቀሰች ተቀብላው ተጠመጠመችበት። ዲጄው እስካሁን ለስራ ተጋብዤ ካየኋቸው ሰርጎች ሁሉ ይህ የተለየ ነው። ሙሽሪትና ሙሽራው እንኳን ደስ አላችሁ ሲል ኤፊ ማይኩን ወደ አፏ አስጠግቶ
ሰርግ ቤቱን ለቅሶ ቤት አስመሰል ነው አይደለ ብሎ ፈገግ አለ። በሉ አሁን ሁላችሁም ተነስታችሁ ወዝ ወዝ እንበል፣ በዛውም የአንዳንዶቹ ወገብ ይፈተናል ብለው መልህቅን ጎትቶ አስነሳው። እሱን ተከትለው ሚዜዎቹም አንድ ባንድ ከተቀመጡበት ተነስተው ቆሙ። ኤፊ ለዲጄው አሪፍ የሰርግ ሙዚቃ እንዲለቀቅላቸው መልእክት አስተላልፎ ወደ አጎቱ ሚኪ ጋር ሄዶ ካጠገቡ ተቀመጠ። ሙሽሪትና ሙሽራው እጅ ለእጅ ተያይዘው ከመድረኩ ወረዱ። ሚዜዎቹና ታዳሚያን ሙሽሮቹን ከበዋቸው በዲጄው ግብዣ በቀረበላቸው ሙዚቃ ዳንኪራ ጀመሩ። ኃይሎጋ እያሉ አሪፍ ጊዜ ያሳለፉ። ሁሉም ያቅሙን ሲወረገረግ ሲዘል ይስተዋላል። ሚኪ አካል ጉዳተኛ ስለሆነ ከተቀመጠበት ቦታ አልተንቀሳቀሰም። ኤፊም እሱን ብቻውን ላለመተው ብሎ ከሱ ጋር መሆንን መርጧል። ሁሉም በራሱ ዓለም ውስጥ ሲወረገረግ በአግራሞት ሲመለከቱ ቆይተው ኤፊ አጎቴ አለ። ሚኪ ዞሮ ተመለከተው። ዛሬ ከጉድ ነው ያወጣኸኝ፣ አስደምመኸኛል። ለካ የሰው ልጅ ብዙ ነገሮችን በመፈለግ በአክኖ የሚቀረው የቅርቡን መመልከት ስላልቻለ ነው። ብሌን ነገ የራሷ የሆነ የዳንስ ትምህርት ቤት እንዲኖራት እንደምትፈልግ ካንተ በፊትና ካንተ በተሻለ ባውቅም ግን ለብዙ ቀናት የሚያስደስታትን ነገር በመፈለግ ብዙ ነገሮችን አጥቻለሁ። አጎቴ በጣም አመሰግናለሁ አለው። ሚኪ አጠገቡ ያለው ጠረጴዛ ላይ የተቀመጠውን በብርጭቆ የተቀዳ መጠጥ አንስቶ አንዴ ከተጎነጨ በኋላ ኤፊ እኔ ይህንን በማድረጌ ልታመሰግነኝ አይገባም። አባትህ ነፍሱን ይማረውና በሕይወት ቢኖር ኖሮ ከኔ በጣም የተሻለ ነገር ያደርግ ነበር። ሲሞት ትቶልኝ የሄደው ቃል ልጆቼን አደራ እንደ ራስህ ልጆቼ ያቸው የሚል ነበር። ስለዚህ ግዴታዬን ስለሆነ የተወጣሁት ምስጋና አያስፈልግም። በዛ ላይ ስታመሰግነኝ ያራከኝ ነው የሚመስለኝ። ስለዚህ አቁምሽ አለው። ኤፊ የሚለው ነገር አጣ። ሚኪ ሁሌም ከጎኑ የሚቆምለት መልካም ሰው ነው። ምስጋና ቢያንሰው እንጂ አይበዛበትም ብሎ ያስባል። ቀና ብሎ አጎቱን ሲመለከተው ሚኪ በመጠጡ አብዷል። እሱን ይዞ በአንድ ትንፋሽ ጨለጠው። ብርጭቆውን እዛው እጁ ላይ እንዳለ አጥብቆ ያዘው። ኤፊ ወደማይሆን ስሜት ውስጥ እንዳስገባው ሲረዳ ጠጋ ብሎ ትከሻውን ደገፋልና ይቅርታ አጎቴ፣ የምታደርግልን ነገር ከአእምሮዬ በላይ ስለሆነብኝ ነው ሳላውቅ የማትፈልገው ስሜት ውስጥ ያስገባው አለው። ሚኪ ብርጭቆውን ጠረጴዛ ላይ አስቀምጦ አታስብ ልጄ፣ አሁን ተነስና ሂድ። ሁለታችንም ቁጭ ብለን ስታይ ይደብራታል። እህትህንማ ጨፍረህ ነው መዳር ያለብህ። በል ተነስ ተነስ ብሎ የውሸት ፈገግታ እያሳየው ጀርባውን መታ መታ አደረገው። ኤፊ ፈገግ ብሎ ወደ ብሌን ሲመለከት መልህቅና ብሌን ፊት ለፊት እየተያዩ የብሌን ቀኝ እጅን የመልህቅ ትከሻ ላይ ሌላኛው እጇ ከመልህቅ እጅ ጋር ተገናኝቷል። መልህቅ ግራ እጁን ከብሌን ዳሌ ትንሽ ከፍ አድርጎ አስቀምጦታል። የጥላሁን ገሰሰ የህይወቴ ህይወት የሚለው ሙዚቃ ተከፍቶ ብዙሃኑ ጥንድ ጥንድ ሆነው በራሳቸው ዓለም ውስጥ ገብተዋል። የካርታው ጨዋታ ለግማሽ ሰዓታት ያህል ተከናውኖ በቦርጫሙ ጎረምሳ አሸናፊነት ተጠናቀቀ። እድል ያልቀናቸው ተፋላሚያን ከንፈራቸውን እየነከሱ ወደ መጡበት ለመመለስ ከወንበራቸው ተነሱ። አሸናፊው ለጥበቆቹ በአይን ምልክት ሲሰጣቸው ትርሲትን ከተቀመጠችበት አንደኛው ጥበቃ አስነስቶ ወደ አንድ ትልቅ መጋዘን ይዟት ሄደ። ገሊላ ብቻዋን እዛው ባለችበት ስቅስቅ ብላ እያለቀሰች ተመለከቷት። አንደኛው ጎረምሳ አይዞሽ አታልቅሽ እንጂ ቆንጆት፣ የአንቺ ተራ ነገ ነው ብሎ አጠገቧ ሄዶ በእግሩ ቁጢጥ ብሎ ተቀመጠ። ገሊላ አንገቷን አቀረቀረች። አገጯን ይዞ ቀና አደረጋትና አይኖቿን ትኩር ብሎ ተመለከታቸው። ፍርሃቷ አይኗ ላይ ይነበባል። ያለማቋረጥ እንባዋ ሲፈስ ተመለከተ። ከግራ አይኗ ላይ የሚወርደውን እንባ በአውራ ጣቱ ጠረግ አደረገላትና ከተቀመጠበት ተነስቶ ለጥበቃው ውሰዳት፣ እራቷን ትብላና ትተኛ፣ በተረፈ በተጠንቀቅ ጠብቋቸው ብሎ
ከፊት እሱ እየመራ ሌሎችም ተከትለውት ወጡ። ትርሲትን መጋዘን ውስጥ አስገብቶ ከወረወራት በኋላ በሩን ዘጋባት። ትርሲት ጮኸች። አምርራ እያለቀሰች እንዲከፈትላት ተማጸነችው። ምላሽ ሳይሰጣት ሄደ። በሩ ስር ተቀምጣ ተንሰቅስቃ አለቀሰች። ከደቂቃዎች ቆይታ በኋላ በሩ ተከፈተ። ጥበቃው በአንዲት አነስ ያለች ሰሃን ግማሽ የማትሞላ እንጀራ ቀጠን ባለ ወጥ አምጥቶ ወረወረላትና በሩን ዘግቶ ተመልሶ ሄደ። ትርሲት በእግሯ መታ ሳህኑን አሽቀነጠረችው። አሁንም ያለማቋረጥ እየጮኸች ነው። ነገር ግን የሚሰማት አላገኘችም። የጥላሁን ዘፈን ሲያልቅ ሁሉም አጨብጭበው ወደ ቦታቸው ተመለሱ። ዲጄው በቀጣይ ብሌን ለኤፊ ቃል የገባችለትን የአስቴርን ሙዚቃ እንድትጫወት ወደ ፒያኖው ተጋብዛ ሄደች። እሷ ሙዚቃውን እየተጫወተች የሰርጉ ዝግጅት መጠናቀቁንና ሁሉም ወደ መጣበትና ሆቴሉ ላይ ክፍል ይዘው እዛው መቆየት ለሚፈልጉ የተመቻቸ ነገር መኖሩን ዲጄው አብስሮ የዕለቱን ስራውን ጨረሰ። የቅርብ ቤተሰቦች ከመሄዳቸው በፊት ሙሽሪትንና ሙሽራውን እየሄዱ ተሰናበቷቸው። ብዙ አድናቆት ከታዳሚያን ቀረበላት። ሚኪ ኤፊን በምልክት ናለው። ኤፊ ሄዶ አጎቴ ያንተ ክፍል ተዘጋጅቶ አልቋል፣ ማረግ ከፈለግ ልውሰድህ ብዬ ነው ሲለው፣ አይ እዚህ አላድርም፣ ባይሆን ኮንትራት ታክሲ ጥራልኝና ልሂድ አለው። ኤፊ እንዴ እንደዛማ በፍጹም አይሆንም፣ እዚሁ ነው ተሰብስበን የምናድረው፣ አታስብ በቂ የሆኑ ክፍሎች አሉት ሲለው፣ አይ እኔ መኝታ ስቀይር እንቅልፍ አይወስደኝም፣ ታውቅ የለ ደግሞ ደክሞኛል፣ ጥሩ እንቅልፍ መተኛት ነው የምፈልገው፣ ስለዚህ አትልፋ ጥራልኝ አለው። እሺ ቆይ ብሌንን ልጥራት፣ ቻው ትበልህና እኔ ያደርሰሃለሁ አለው። ሚኪ እኔ ምን ስራ ልሰራ ነው ሙሽሪትን እዚህ ድረስ የምታስለፋት? ይልቅ እስክሰናበታት አንተ ታክሲውን ጥራልኝ ብሎ ግድግዳ አስደግፎ ያስቀመጠውን ክራንች አንስቶ በድጋፍ ከተቀመጠበት ተነሳ። ብሌንና መልህቅ ከሰርጉ ፕሮግራም የበለጠ ያደከማቸው ሊሰናበቷቸው የሚመጡት ሰዎች በተሰናበቷቸው ቁጥር ከተቀመጡበት እየተነሱ መሰናበቱ ነው። ሚኪ ተራውን ጠብቆ ሙሽሮች በሉ ነገ እንገናኛለን፣ መልካም ምሽት ይሁንላችሁ ብሎ ከመድረኩ ታችኛው ክፍል ላይ ቆመ። ብሌን ቬሎዋን ወደ ላይ ሰብሰብ አድርጋ ይዛ ወደ ሚኪ ሄደች። አጎቴ ልትሄድ ነው እንዴ? ላንተም እኮ ክፍል እንዲያዘጋጁልህ ነገራቸዋለሁ አለችው። ለመሄድ ማሰቡ አስከፍቷታል። የኔ ውሻ ብሎ ግንባሯን ሳማት። ሚኪ ውሻዬ ብሎ ነው የሚጠራት። ውሻ የዋህ ነው። ውሻ ታማኝ እንስሳ ነው። ውሻ ጠባቂ ነው ብሎ ስለሚያስብ ከልጅነቷ ጀምሮ በዚህ ስም ነው የሚጠራት። ብሌንም ስለለመደችው ምንም አይመስላትም። አንዳንዴ ኤፊ ሊቀልድባት ሲፈልግ ውሻዬ ይላታል። እሷ ግን አጎቷ ብቻ ነው በዚህ ስም እንዲጠራት የምትፈልገው። ኤፊ እንደዛ ሲላት ያበሳጫትና ጀርባውን ትመታዋለች። ኤፊም ከስራ ሲገባ ካልደከመው መንገዱን ተጠቅሞ ልፊያ ይጀምራል። ሚኪ ባልየው በል ሰላም እደር፣ ጥሩ ጊዜ ነበር ያሳለፍነው ብሎ እጁን ለመልህቅ ዘረጋለት። መልህቅ እጁን ዘርግቶ እዚሁ አረፍ አይሉ አቶ ሚኪያስ ሲለው፣ ይሄን አንቱ ታህን ተውኝ አላልኩህም ልጄ? እንዴ እርስዎን የሚያህል ትልቅ ሰው ያውም የትልቅ ሙያ ባለቤትን እኔን ልጄ ብለው እየጠሩኝ አንተ ማለት ትንሽ ከብዶኝ ነው አለ ከጭንቅላቱ አገርቅሮ መሬት መሬቱን እያየ። ሚኪ እድሜያችንንም አልካድንም እኮ ግን ሙያችን አንቱ እንድንባል እድሉን አልሰጠንም። አንተስ ብትሆን ምን አለ ከምታስረጀኝ በተባልከው ብትጠራኝ አለው። እሺ በቃ አቶ ሚኪያስ ይቅርታ ያድርጉልኝ ብሎ ቀና ሲል ብሌንና ሚኪ ከትከት ብለው ሳቁበት። እዛው በላች እዛው ቀረች ማለት እንዲህ ነው ሲል ኤፊ ምን ተፈጥሮ ነው እንዲህ አይነት ሳቅ አለ አጠገባቸው መጥቶ እየቆመ። ሚኪ ጠራህልኝ አለው። አዎ በር ላይ ቆሟል። ሚኪ ሙሽሮችን ተሰናብቶ ከኤፊ ጋር ወጡ። ለገሊላ ከትርሲት ያልተናነሰ ምግብ አምጥተው አጠገቡ አስቀመጡላት።
ዞራ ተመልክታ ሁለቱን እግሮቿን በእጆቿ ሰብስባ ይዛ ቁጭ አለች። ጠዋት ቁርሷንም ሳትበላ እንደወጣች ነው። በጣም ቢርባትም ግን መብላት አልፈለገችም። ያለቀሰችበት ዓይኗ አብጧል። ረሃብ ከንፈሯን አድርቆታል። ልሳኗ በጩኸትና በውሃ ጥማት ተዘግቷል። ከቤት ስትወጣ ለሰርጓ አስባ የገዛችውን ልብስና ጫማ ነበር ያደረገችው። ቀሚሷ ቀይ ሆኖ ከጉልበቷ ከፍ ያለ፣ ጫማዋ ማሰሪያ ያለው ታኮ ጫማ ነው። ለደቂቃ አቀርቅራ ስታሰላስል ቆይታ ክፍሉን ዙሪያውን በዓይኗ ስትቃኝ አንዲት አነስ ያለች መስኮት ተመለከተች። የጫማዋን ማሰሪያ ፈታ ጫማዋን ካወለቀች በኋላ ወደ መስኮቱ ሄዳ ውጭውን ተመለከተች። ከቤቱ ትንሽ ራቅ ብሎ አንድ ጥበቃ ቆሟል። በእጇ የመስኮቱን መስታወት ብታንኳኳ አይሰማም። ጮክ ብላ ወንድም ስትል አንደበቷ ከመዘጋቱ ጋር ለራሷም የራሷ ድምፅ አልሰማላት። በጣም ተናዳ መፍትሄ ፍለጋ ወደ መሬት ስትመለከት አውልቃ ያስቀመጠችውን ጫማ ተመለከተች። አንድ እግሩን አንስታ መስታወቱን በጫማው ሹል ቦታ ስትመታው መስታወቱ ድርምስ ብሎ ወደቀ። ጥበቃው ድምፅ ወደ ሰማበት አቅጣጫ ሲመለከት ገሊላን ተመለከታት። ፈጠን ብሎ ሄዶ በሩን ከፈተውና ምን እየሆንሽ ነው? በዚች የምታክል መስታወት ለመውጣት የምታስቢ አንቺ ዝንብ ነሽ ወይስ ቢምቢ ብሎ ሲያፈጥባት ከሁለት አንዱን በሆንኩኝ ብዬ እንደ ዛሬ ተመኝቼ አላውቅም አለችው። ሆድሽን ስትሞይ ጥጋብ ቢጤ የተሰማሽ መሰለኝ ብሎ ወደ አጠገቧ ሄዶ ፊት ለፊቷ ቆመ። ገሊላ ከፈለክ ብላው ያው አስቀምጬልሃለሁ አለችው። ዞሮ ሲመለከት ቅድም አስቀምጦት እንደወጣ ነው። ከንፈሩን ነክሶ ሞኝ የያዘውን ይዞ ነው የሚያለቅሰው ሲባል አልሰማሽ አላት። ሞኝ ነዋ፣ እኔ ደግሞ የጨስኩ አራዳ ነኝ አለችው። ግን ይሄን መስታወት በምንሽ ነው እንደዚህ ዱቄት ያደረግሽው ብሎ ወደ መስኮቱ ሲመለከት እግሯን አንስታ የማይመታ ቦታ መታችው። የተመታበትን ቦታ በእጁ ይዞ ሲጮህ ገሊላ ሮጣ ከክፍሉ ወጣች። እግሯ ወደ መራት ዝም ብላ ሮጠች። ጥበቃው ህመሙን መቆጣጠር ከብዶት እዛው ባለበት ቀረ። ገሊላ እያለከለከች መሮጥ ጀመረች። ዞራ ስትመለከት ማንም ሰው እየተከተላት አይደለም። ረዘም ያለ መንገድ ከሮጠች በኋላ በባዶ እግሯ የሮጠችበት እግሯን አመማት። ቆማለችና አጎንብሳ ጉልበቷን ይዛ ትንፋሽ ሰበሰበች። ብዙም ሳትቆይ በድጋሚ ለመሮጥ ቀና ስትል መጀመሪያ እዛ ጫካ ውስጥ የያዛቸው ጥበቃ ፊት ለፊቷ እጁን አጣምሮ ቆሞ ተመለከተችው። በድንጋጤ ባለችበት ደንግጣ ቀጥ ብላ ፈጣ ቀረች። አይጧ ከድመቱ ልትደበቅ ስትል ጀግናውና ፈጣኑ ድመት አነፍንፎ አይጧን ያዛት። እንደዛ ያስለፋችኝን አይጥማ እንደዋዛ አልበላትም ብሎ አይጧን እያንከባለለ ተጫወተባት። አይጧ ድመቱ ባደረሰባት ከባድ ስቃይ አቅማታ ስትሞት ድመት በደስታ አጣጥሞ በላት የሚለውን ተረት እየነገሩ ነው መሰለኝ ያሳደጉሽ ብሎ እጁን አጣምሮ እንደቆመ ከትከት ብሎ ሳቀ። የፊት ለፊት ሁለት ጥርሱ የወርቅ ጥርስ ናቸው። ሌሎቹ በሱስ ብዛት በልዘዋል። ሲስቅ ሳቁ ብቻ ሳይሆን ፊቱም ያስፈራል። ገሊላ በፍርሃት መላ ሰውነቷ ይንቀጠቀጣል። ከኋላ አንድ እጅ ትከሻዋ ላይ ሲያርፍ ጮኻ ስትዞር አንድ ጥፊ ጉንጯ ላይ ያረፈባት። ሰማይና ምድሩ ተገለባበጠባት። ወዲያው አዙሯት ከመሬት ወደቀች። መታው የነበረው ጥበቃ ነበር የመታት። ፈጠን ብሎ ከወደቀችበት አንስቶ ትከሻው ላይ አንጠልጥሎ እግሮቿን በእጆቹ ጠፍሮ ይዞ ወደ መጣችበት ይዟት ሄደ። ገነት ገሊላ ከደወለችላት ስለቆየች ምን ሆና ነው ብላ ስትደውል ስልኳ አይሰራም። የትርሲትንም ስትሞክር እንደዛው። ገሊላ ባትደውልላት እንኳ ኢሜይል ላይ ታወራት ነበር። አሁን ግን ገነት ቅዳሜ ዕለት የላከችላትን መልእክት እስካሁን ስላልመለሰችላት ተጨንቃለች። ምናልባት ስልኳ ጠፍቶባት ይሆናል ብላ አንዳንድ ጊዜ ዕቃ በምትልክላት ፖስታ ቤት በኩል ደብዳቤ ጽፋ ላከች። ሚኪ
ቤቱ ደርሶ ለነገ የሬዲዮ ፕሮግራም ራሱን ማዘጋጀት ጀመረ። ሚኪ ከልጅነቱ ጀምሮ መሆን የሚፈልገው ጋዜጠኛ ቢሆንም እንደሚፈልገው አይነት ጋዜጠኛ ግን አይደለም። ፕሮግራሙ ስለ መልካም ስለ መስራት የሚሰብክ ፕሮግራም ሲሆን ሰዎች እሱን የሚያውቁት የድሃ አባት እንደሆነ ነው። ክፍል 6 ይቀጥላል።